አሰላሙ አለይኩም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በጠየቃችሁኝ መሰረት ምርጥ ቪዲዮ ይዤላችሁ መጥቻለሁ። ብዙዎቻችሁ በቲክቶክም በኮሜንትም በጠየቃችሁኝ መሰረት ነው ይዤላችሁ የመጣሁት። ብዙዎቻችሁ ጸጉሪ ከርዳዳ ነው፣ ጸጉሪ ይሰባበራል፣ ይነቃቀላል፣ ጸጉሪ አላድግም ብሎኛል ብላችሁኛል። ምርጥ ቪዲዮ ነው። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን በላይክ ጀምሩት። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የምጠቀመው ተልባ ነው። ተልባ እንደሚታወቀው ለጸጉራችን ብዙ ጥቅሞች አሉት። ለፊታችንም ሆነ ለቆዳችን ለጸጉራችን ብዙ ጥቅሞች አሉት። ጸጉር ያለሰልሳል፣ ለፎረፎር ጸጉራችንን እንዲያድግ ይረዳናል ማለት ነው። በቀጣይ አብሽ ነው የምንጠቀመው። አብሽ የሚገርም ውጤት ነው ያለው። ያው ሽታው እንዳለ ሆኖ ግን እንደዚህ ከስጋ መጥበሻ ጋር ከተለያዩ ግብአቶች ጋር ሲሰሩ ሽታው ይጠፋል። ስለምትታጠቡትም ተቀብታችሁ ሽታውን አትፍሩት። ብዙዎቻችሁ ሽታው እያላችሁ ነው። ለጸጉራችን የሚገርም ለውጥ ነው የሚሰጠን። ውድ ቤተሰቦቼ አብሽ 2 ማንኪያ ተጠቅም ያለው። በቀጣይ ሮዝሜሪ ነው የተጠቀምኩት። የጥብስ ቅጠል እኔ ፍሬሹን የተጠቀምኩት፣ እናንተ ደረቁ ካላችሁ መጠቀም ትችላላችሁ። ውድ ቤተሰቦቼ ትንሽዬ ቁርንፉድ አድርጌ ያለው፣ ግማሽ ማንኪያ 2 ማንኪያ ቡና ተጠቅም ያለው። ቡና እኔ ኔስካፌ ነው የተጠቀምኩት። እናንተ የሀገራችን ቡና ቢሆን ችግር የለውም። ቆልታችሁ በደንብ ፈጭታችሁ ቡና ተጠቀሙ። ቡና ለሽበት በጣም አሪፍ ነው። ሽበት እንዳይበቅል ያደርጋል። ቁርንፉዱም እንደዛው ሽበት እንዳይኖርባችሁ እንዳይበቅል ያደርጋል። እነዚህን ግብአቶች ከተጠቀማችሁ ለጸጉራችሁ እድገት፣ በተለይ ሽበት ለሚያስቸግራችሁ ለሽበት በጣም አሪፍ ነው። ቡና በተለይ ለጸጉራችሁ ሻይ ቡና ተጠቀሙ። ለጸጉራችሁ ሽበት እንዳይበቅል ያደርግላችኋል። አንደኛ ደግሞ ቡና ጸጉራችሁ በፍጥነት እንዲያድግ ያደርግላችኋል። በዚህ መልኩ ውሃ ጨምሬ 2 ብርጭቆ ሙሉ ውሃ ጨምሬ በእሳት ለ10 ደቂቃ በዚህ መልኩ ሰራዋለሁ። በቀጣይ እንዴት አድርጌ እንደምሰራ እንዴት አጠቃቀሙ ሁሉ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። የሚገርም የጸጉር ማሳደጊያ ውህድ ነው። ውድ ቤተሰቦች ብዙዎቻችሁ አብሽ ይሸታል፣ ለረባክሽ አብሽ ይሸታል እያላችሁኝ ነው። አብሽ ምንም አይነት ሽታ የለውም። ለምን ብትሉኝ ቡና ስላለበት የስጋ መጥበሻ ስላለበት የአብሹን ሽታ ያጠፋዋል። እርግጠኛ ሆኜ ነው ምነግራችሁ። ሞክሩትና ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ምንም አይነት ሽታ የለውም። እኔ ተጠቅሜዋለሁ። ተጠቅሜ ስላየሁትኝ በእርግጠኝነት ነው ምነግራችሁ። እና ምንም ሽታውን አትፍሩት፣ ተጠቀሙት። ለጸጉራችሁ በጣም አሪፍ ነው። በተለይ ለደረቅ ጸጉር፣ ለሚሰባበር፣ ለሚነቃቀል፣ አላድግ ላለ ጸጉራችሁ ይሄንን በተከታታይ ከተጠቀማችሁት ያለ ማቋረጥ ያሳድግላችኋል። ጸጉራችሁ ያለ ማቋረጥ፣ በተለይ ለከርዳዳ ጸጉር በጣም ያለሰልሳል እና በሻምፖ መልክ መስራት ትችላላችሁ። ልክ እንደዚህ በውህድ መልክ እኔ አሁን በማሳያችሁ መልኩ ሰርታችሁ መጠቀም ትችላላችሁ። እና ውድ ቤተሰቦች ይሄንን ውህድ ሰርታችሁ እንድትጠቀሙት አበረታታችኋለሁ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ ማድረጋችሁ አትርሱ። ሌሎች ብዙ ምርጥ ቪዲዮ ሰርቼላችኋለሁ። ፕሮፋይሌን እየተጫናችሁ ገብታችሁ ማየት ትችላላችሁ። የተለያዩ ውህዶች በተለይ የሚገራርሙ ዘይቶች ሰርቼላችኋለሁ። እኔም ዘይት እየሸጥኩ ነው። ዘይት፣ ሂና፣ ቀሲል፣ ሞሪንጋ እየሸጥኩ ነው። መግዛት የምትፈልጉ አናግሩኝ። ስልኬ ከላይ ከኮሚኒቲ ላይ ፖስትቼዋለሁ። እዛ ገብታችሁ ማግኘት ትችላላችሁ። ወይም የቴሌግራም ሊንኬን ፕሮፋይል ተጭናችሁ ባዮ ላይ አለ። እሱን ተጭናችሁ የቴሌግራሜ መታችሁ መግዛት የምትፈልጉ እኔን ማናገር ትችላላችሁ። ምርጥ ጸጉር በአጭር ጊዜ የሚያሳድጉ ዘይቶችና እንዲሁም ቀሲል፣ ሞሪንጋ፣ ሂና እሸጣለሁ እና የትም ሆናችሁ አደርስላችኋለሁ። አናግሩኝ። አያችሁት? ይሄንን ይመስላል። ከእሳት አውርጄዋለሁ። ሳወርደው ይሄንን ይመስላል። እኔ በትኩሱ ነው ማጠለው።
የሚገርም ነው። እኔ የምሰራቸው ዘይቶች፣ ውህዶች ተጠቀሙ። ብዙዎቻችሁ እየመሰከራችሁ ነው። ብዙዎቻችሁ ያንቺን ውህድ ተጠቅሜ ያንቺን ዘይት ተጠቅሜ ጸጉሬ ለውጥ አይቼበታለሁ የምትሉኝ በጣም አመሰግናለሁ። እርግጠኛ ሆኜ ነው የምነግራችሁ፣ በስነ ስርዓት ከተጠቀማችሁት ጸጉራችሁ በአጭር ጊዜ ይቀየርላችኋል። አሁን በዚህ መልኩ አጠለዋለሁ። አያችሁት ውፍረቱ? ይህንን አልጥለውም። እኔ ፈጭቼ ድጋሜ ሌላ ውህድ ነው የምሰራበት፣ የጸጉር ውህድ። አያችሁ፣ በዚህ መልኩ አጥልየዋለሁ። አያችሁ ጥቁረቱ? ዋው! በተለይ ሽበት ላለባችሁ፣ ሽበት ላስቸገራችሁ፣ ሽበት እንዳይበቅል ነው የሚያደርግላችሁና ተጠቀሙት። ይህንን ውህድ ለሽበት፣ ጸጉር ለማለስለስ፣ ጸጉር ለማሳደግ፣ ጸጉራችሁ እንዲቀየርላችሁ ከፈለጋችሁ ይህንን ውህድ ተጠቀሙ። ለህፃናት ካላችሁ ህፃናት በሻምፖ መልክ ጸጉራችሁ በሻምፖዋቸው እንደዚህ ሰርታችሁ ታስቀምጡትና ፍሪጅ ካላችሁ በፍሪጅ አስቀምጣችሁ ከዛ በሻምፖዋቸው ላይ መጨመር። ስታጥቧቸው በሻምፖዋቸው ላይ ሻምፖ ጸጉራቸው እንዳይጎዳባቸው በሻምፖዋቸው ጨምራችሁ ማሳጅ እያደረጋችሁ ከዛ በውሃ ማለቅለቅ ነው። እንደዚህ ተጠቀሙላቸው ለህፃናቶች። አያችሁ ይሄንን ይመስላል። ዋው! አሁን ይሄ ለሁለት ጊዜ ይበቃኛል። እኔ ለሁለት ጊዜ ነው የተጠቀምኩት። እዚህ ጋር ቫዝሊን እጨምራለሁ። እናንተ ዘይት ካላችሁ፣ የወይራ ዘይት ካላችሁ፣ የኮኮናት ዘይት ካላችሁ መጨመር ትችላላችሁ። ማንኛውም ዘይት ካላችሁ መጨመር ትችላላችሁ። ግዴታ ነው ዘይት ጨምሩበት፣ ግዴታ ነው። እኔ በቫዝሊን ነው መጠቀመው ዛሬ። ቫዝሊን እኔ ለጸጉሬ ይስማማኛል። ትኩስ እያለ ነው የምጨምረው። ቫዝሊኑ እንዲቀልጥልኝ ትኩስ እንዳለ ነው የምጨምረው። እናንተም በቫዝሊን መስራት ትችላላችሁ። ቅባት ካላችሁ ቅባት መጨመር ትችላላችሁ። የወይራ ዘይት፣ የኮኮናት ዘይት ያገኛችሁትን መጨመር ትችላላችሁ። እንደ ሻምፖ መጨመር ትችላላችሁ። እንትኑ ዘይቱን ቫዝሊኑ ሳትጨምሩ ሻምፖ ጨምራችሁ ትንሽዬ የወይራ ዘይት ጠብ አድርጉበትና እንደ ሻምፖ መጠቀም ትችላላችሁ። እንደ ውህድም ተቀብታችሁ ለ3 ሰዓት ለ2 ሰዓት አቆይታችሁ ስር አርጋችሁ በኪስ ነገር ፍና አርጋችሁ ስር አርጋችሁ አቆይታችሁ መታጠብ ነው። በሻምፖ መታጠብ ትችላላችሁ። በውሃ ማለቅለቅ ትችላላችሁ። እንደፈለጋችሁ። ጸጉራችሁ ንጹህ ከሆነ በውሃ ብቻ ማለቅለቅ። ጸጉራችሁ ግን ቆሻሻ ከሆነ ሻምፖ አድርጋችሁ በሻምፖአችሁ መታጠብ እና ይሄንን ይመስላል የዛሬ ቪዲዮ። ሁላችሁም አመሰግናለሁ ስለምትከታተሉኝ፣ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።